የሜላትን መታሰር እንደታያችሁት በዛ ላይ ምንም ነገር አልመሰላትም። እሷ ያው ምንም ጥፋት እስካላጠፋች ድረስ በነገራችን ላይ ምንም ሊሰማት አይገባም። እዚህ ላይ ግን የሀና ማለቃቀስና ለዛዋ መጥፋት እኔ በጣም እያስጠላች መጥታለች። በተለይ ደግሞ ልጅ ከሆነች በኋላ የሆነ የምታሳያቸው እንቅስቃሴዎች፣ አክቶች ምናምን ለቅሷ ራሱ በጣም ነው የሚያስጠላው እና እያስጠላችኝ ነው የመጣችው የእውነት። ሜላት ግን እስር ቤትም ገብታ እንኳን ያቺ ባሏን ገላ ምናምን የታሰረችውን ልጅ ስታባብላት ወይም አይዞሽ እያለች ስታጽናናት ምናምን ያኔ ደስ ይላል። ምንም አልመሰላትም እስር ቤቱ ማለት ነው። ሌላው ደግሞ የተምቹና የአሴር መገናኘት በጣም ደስ ይላል። እንደ ድሮ መመለሳቸው ምናምን በጣም ነው ደስ የሚለው። ግን ተምቹ መክሊትን ይወዳ ማለት መክሊት ተምቹን በጣም እንደምትወደው እና እንደምታፈቅረው እኛ ከዚህ በፊት አናውቅም ነበር። ነገር ግን አሁንም ያን ያክል ጊዜ ጠፍቶ ቆይቶ ቢመጣም እሷ በጣም ትወደዋለች፣ ታፈቅረዋለች። እሱም ወደኋላ መለስ ብሎ ሲያስበው ወይም ተገናኝተው ከነገረችው በኋላ ወደኋላ መለስ ብሎ ሲያስበው ያው እሱ ሀናን ወዶ አፍቅሮ ነገር ግን ያው የራሱ ማድረግ ስላልቻለ ምን ያክል እንደተጎዳ ስለሚያውቀው አሁን ራሱን በሷ ቦታ አድርጎ ሲያየው በጣም እንደጎዳትና ከሚገባው በላይ ስሜቷን እንደሰበረባት ተሰምቶታል ማለት ነው። ሰላም ሰላም፣ ጤና ይስጥልኝ ብና የተከበራችሁ ቤተሰቦቼ በያላችሁበት ሰላማችሁ በዝዝት ትረፍረፍ ይበልኝ። ዛሬ ሰሞኑን ጠፍቻለሁ፣ ጉንፋን ይዞኛል። እናንተ ወስማ የእውነት ነው የምላችሁ የሰሞኑ ጉንፋን የሆነ ወረርሽኝ ማለት ይቻላል። በጣም ኃይለኛ ነው እና ድምፅ ልክ አይደለም። በጣም ይቅርታ ቤተሰቦቼ። ያው እንደው ዝም ብዬ ከምጠፋ ብዬ ነው እንጂ ቪዲዮ ለመስራት ራሱ ድምፄን እፍንፍን እያደረገኝ ነው ማለት ነው። ውድ ቤተሰቦቼ እንግዲህ ለቻናሉ አዲስ የሆናችሁ ካላችሁ ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ላለሁኝ። ሌላው እንግዲህ ሜሉና ወይዘሮ ሜላት ያሳለፉትን ሲናገሩ እኔ በጣም ነው ያሳዘኑኝ። እውነት ምን ያክል ዋጋ እንደከፈሉና ምን ያክል መስዋዕትነት እንዳሳለፉ በጣም ነው የሚገርመው። በምናሴ ምክንያት እንግዲህ ምናሴ ያው ሁላችንም እንደምናውቀው በጣም ታማሚ ነበር፣ ከሚገባው በላይ ይታመም ነበር። እንግዲህ አሁን ትልቅ ሆኖ እንኳን ስለ ምናሴ ብዙም አፋቸውን አሙልተው ወይም ደግሞ 100% እርግጠኛ ሆነው ምናሴ ደህና መሆኑንና ወይም ምናሴ ትንጥዬ ነገር ካመመው ምን ያክል እንደሚፈሩ ያው የምናየው ነውና አስባችሁታል። በዛ በልጅነት እድሜው ደግሞ በጣም ከባድ ጊዜ እንዳሳለፉና ሰላምዬና እናቷ ሁላችንም እንደምናውቀው ሁልጊዜ እንደተጣሉ ሁልጊዜ እንደተጨቃጨቁ ምናምን ነው፣ አይስማሙም። ግን ያሳለፉትን ዋጋ ስታዩት ያሳለፉትን መስዋዕትነት ከነሱ አንደበት ስትሰሙ በጣም የሚገርም ነው። እና አንዳንድ ጊዜ ግን ቤተሰቦቼ በጣም የሚዋደድና በጣም የሚቀራረብ ሰው ሁልጊዜ ጸብ ነው፣ ሁልጊዜ ጭቅጭቅ ነው። ለምን እንደሆነ አላውቅም። በጣም የሚዋደድ በጣም የሚቀራረብ ሰው በብዛት ይጨቃጨቃል። በብዛት ማለት በቃ በመካከላቸው ነገር አይጠፋም። አሁን ሰላምንና ወይዘሮ ሜላትን ካያችኋቸው ተስማምተው አያውቁም። አንድም ቀን ተስማምተው ቁጭ ብለው አውርተው ቁጭ ብለው አብረው ምግብ በልተው እንደ እናትና እንደ ልጅ ቁጭ ብለው ተወያይተው ምናምን አያውቁም። ግን የሆነ ችግር በመጣ ጊዜና የሆነ ላይክ በቤተሰቡ የሆነ ነገር በመጣ ጊዜ ምን ያክል ዋጋ እንደሚከፍሉና ምን ያክል ከማንም በላይ እንደሚጨነቁ ነው። እና ሀናን አሁን ስታዩት ሰላምና ወይዘሮ ሜላት ካሳለፈችው አንጻር የሀናን ስታዩት በጣም ነው የሚገርመው ወይም ደግሞ በጣም ነው የሚያሳዝነው ማለት ነው። ሀና አሁን ከምንም የለችበትም። ያው እሷን ብትሆን የራሷ የሆነ ችግር አሳልፋለች፣ እነሱም የራሳቸው የሆነ ችግር አሳልፈዋል። ግን ቢሆንም እሷ አቶ ኖላዊን ጥሎላት እውነት ለመናገር ከአቶ ኖላዊ ጋር ያው እሱ ዋጋ ከፍሎ ቢያሳድጋትም ያን ያክል ጉዳት አልደረሰባትም። እንደውም ሀና መች ነው ጉዳት የደረሰባት ካላችሁኝ፣ ሀና ጉዳት የደረሰባት ወይም የተጎዳችው ሀና አቶ ኖላዊ ከታመመ በኋላ ነው። አቶ ኖላዊ ከታመመ በኋላ ከደሴ ወደ አዲስ አበባ ከመጡ በኋላ ነው ብዙ ጉዳት የደረሰባት። ማለት አባቷን ለማስታመም ስትል የከፈለችው መስዋዕትነት፣ ከወይዘሮ ሜላት ቤት ተቀጥራ ስትሰራ ስትከፍለው የነበረው ዋጋ ወይዘሮ ሜላት ስትናገራት፣ እሱ ብቻም ሳይሆን እንቅልፍ አጥታ ሌሊት ተነስታ ስራ ስትሰራ የነበረው አባቷን ለማስታመም
ከፍ ዝቅ ስትል የነበረው ስትወጣ ስትወርድ የነበረው እሱን ስታስቡት እዚህ ላይ ነው ዋጋ የከፈለችው እንጂ ሀና ከዛ በፊት ያው አቶ ኖላዊ እንደምንም ብሎ አሳድጓታል፣ አስተምሯታል። ደሴ ያለችም የሆስፒታል ሰራተኛ ነበረች። ያው ብር ስላጠራትና ብር ስለሌላት ነው አዲስ አበባ ለማሳከም የመጣችው እንጂ አሁን ሜላትና ሰላምዬ እንዳሳለፉት ችግር አላሳልፉም። በነገራችን ላይ አንድ ቤተሰብ ቤታችሁ ውስጥ ታሞ ዛሬ የሞት ነገ የሞት የሚለውን ስታዩት በጣም እኔ ማርያምን ኢትዮጵያ እያለው ማረሰው ነገር የአክስቴ ልጅ ነበረች አዲስ አበባ ማለት ነው። እና እሷን እያስታመምን በጣም ከባድ ነው። እግዚአብሔር ምስክሬ ሰው ታሞ በቃ የማይድን መሆኑ ተነግሯችሁ ምናምን በቤት ቁጭ አድርጋችሁ እያስታመማችሁት በጣም ሲቃይ ነው። ልደታ ማርያምን በጣም ከሚገልጽላችሁ በላይ እና በጣም ከባድ ነው። ይህን ስሜት ያለፈበት ያልፈዋል። እና ታውቃላችሁ የሆነ ሊሞት የቀረበ ሰው ደግሞ ምንድን ነው በቃ አላል ሰውነቱ ክስት ያለ ነው። ቅጭጭ ያሉ ናቸው። ምግብ አይበሉም። ራሳቸውን መቆጣጠር አይችሉም። መገለባበጥ ራሱ አይችሉም። እግዚአብሔርን አንዳንድ ጊዜ ግን ጌታን ቤተሰብ በቃ ጤነኛ ሆናችሁ ሰውን ሳታስቸግሩ መሞት በጣም መታደል ነው። እግዚአብሔርን አንዳንድ ሰው አሁን ቶሎ ይሞታል። በቃ ግልግል በእውነት ነው የምላችሁ። መሞታችን ለማይቀር ግን ሰው ማሰቃይተን እኛም ተሰቃይተን ሲሆን ያው የእግዚአብሔር ትእዛዝ ነው፣ የእግዚአብሔር ፈቃድ ነው። ግን ደግሞ በዛ መካከል ላይ ሰው ማስጨነቅ አለ። እዛ 24 ሰዓት ቁጭ ብላችሁ ትጠብቃላችሁ። ምን እንደሚከሰት አታውቁም። ማለት በቃ ምንም ነገር መቆጣጠር አይችሉም። እናንተ ናችሁ የምትቀይሩት ምናምን በጣም ከባድ ነው እውነት። ላይክ ሊሞት የተባለን ሰው ቁጭ ብሎ መጠበቅ እና የወይዘሮ ሜላትና የሰላምዬ ያሳለፉት ይህንን ነው ይመስለው ማለት ነው። እኔ እንደዚህ አይነቱን ነገር ስላየሁትና ስለማውቀው ስሜቱ ይገባኛል። እና አሁን ማለቴ እስር ቤት ሆና ወይዘሮ ሜላት ይህንን ነገር ስትናገርና ሰላምዬ እና እሷ ሲያወሩ ያሳለፉትን ነገር አቶ መስፍን ራሱ ምን ያክል እንደተጎዳና ምን ያክል ወደ ራሱ ተመልሶ እንደገና እኔ ሰው አይደለሁም፣ እኔ እንደዚህ ማድረግ አልነበረብኝም፣ አንድ ልጅ የጠፋች ብዬ የጎረቤትን ወሬ ሰምቼ ተሰድቼ ሄድኩኝ፣ እነሱ ግን ያሳለፉት ዋጋ የከፈሉት መስዋዕትነት እኔ ሰው አይደለሁም እያለ በራሱ እየተጸጸተ ነው። አዎ ግን ካለፈ በኋላ መጸጸቱ ወይም ነገሩ ካለቀ በኋላ መጸጸቱ ምንም ትርጉም የለውም። ነገሮችን ፊት ለፊት መጋፈጥ ነበረበት። በዚህ በኩል ደግሞ ሜላት በጣም ጎበዝ ናት። ነገሮችን መጋፈጥ ትወዳለች። አሁን በዚህ እስር ቤት ራሱ በፍጹም የፈለገ ነገር ይምጣ እንጂ እኔ ነገሮችን እጋፈጣቸዋለሁ፣ ወደኋላ የምለው ነገር የለኝም፣ ምንም ነገር ይምጣ ምንም እጋፈጣለሁ፣ ወደፊት እቀጥላለሁ ነው ያለችው። እና ጎበዝ ናት በዚህ ሜላትን አደንቃታለሁ። የእውነት አደንቃታለሁ በጣም። በዛ ላይ የራሷን ንጽህና ስለምታውቅና ምንም እንዳላደረገች ስለምታውቅ ምንም መስሎ አልታያትም፣ ወይም ደግሞ ምንም አልመሰላትም። ስለዚህ ሜላት በጣም ጎበዝ ናት በዚህ ድራማ ላይ። እንግዲህ ያው አንዳንድ ቦታ ላይ ስለ ባዩሽ ያላት አመለካከት ምናምን፣ ግን አሁንም ቢሆን ስለ ባዩሽ ያላት አመለካከት በነገራችን ላይ በጣም ነው የሚገርመኝ። በሷ ምክንያት እስር ቤት ገብታለች። በሷ ምክንያት በጣም ብዙ ነገር ሆናለች። ግን ለሜላት መልካም ማለት ለባዩሽ መልካም ነገር ከማሰብ ውጪ መጥፎ ነገር አስጨክኗት አስችሏት መጥፎ ነገር ማሰብ አልቻለችም። እና በጣም የሚገርም ጓደኝነት ወይም ደግሞ የሚገርም ማንነት ነው ያላት ጌታ ሜላት በጣም የሚገርም ማንነት ነው ያላት። ጓደኝነትም ቢሆን በጣም ከሚገባው በላይ የሚደነቅ ጓደኝነት ነው ያላት እና ይገርማል። መቼስ እንደ ሜላት ጓደኛ እውነት በትክክለኛ ህይወት ይኖራል ብዬ በፍጹም አላስብም። ይኖራል ብዬ አላስብም። በእውነት የለም፣ ሊኖርም አይችልም፣ አይኖርም። እንግዲህ አስባችሁታል። ባዩሽ በእሷ ቤተሰብ ላይ ያደረገችውን ነገር ምናሴን ልታስገድልባት ነበር። የሀናን ህይወት መስቀልቅል ያደረገችው እሷ ናት። እሷንም ልትገላት ነበር። ይህን ሁሉ አድርጋት እንኳን ምንም ያደረገችው መጥፎ ነገር አልታያትም። እኛ ሰዎች ስንባል መልካም ነገር ካደረጉልን ይልቅ አንድ እዛች ቦታ ላይ ጊዜ መልካም ነገር አድርገውልን አንድ መጥፎ ነገር ካደረጉብን ያ መጥፎውን ነገር ነው የምናነሳው መልካሙን ነገር ትተንና ሜላት ግን ይህን ሁሉ አድርጋባት ይህን ሁሉ ጉድ ፈጽማባት የእሷም መጥፎ ነገር አታነሳም። መልካምነቷን ያሳለፉትን ጥሩ ጊዜያቶች
ያሳለፉትን መልካም ጓደኝነት ያሳለፉትን ጥሩ ጥሩ መልካም ነገሮች ነው እያሰበች ያለችው እና በጣም የምትደነቅ ጓደኛ ናት። እኔ በበኩሌ እንደሱ አይነት ጓደኛ በምድር ላይ ይገኛል ብዬ አላስብም። ያው በትክክለኛ ህይወትም እርግጠኛ ነኝ የለም እንደሱ አይነት ጓደኛ። እንኳን አይደለምና ልጇን ልታስገድልባት አንድ ሴት እንኳን አይደለምና ቤቷን እንደዛ በጥብጣባት እሷን ልትገላት የተነሳችን ሴትዮ ገና ትንሽዬ ነገርም ሳታደርግ ነው በርቀት የምጠላት እና እንደዚህ አይነት ትክክለኛ ጓደኛ ይገኛል ብዬ አላስብም። የለምም ሲጀመር የለም። ድራማ ስለሆነና ያው ሪሊ ህይወት ስላልሆነ ነው እንጂ በትክክለኛ ህይወት እንደዚህ አይነት ጓደኛ ይኖራል ብዬ አላስብም። ሊኖርም አይችልም። ሲጀመር ይኖራል ብሎ ማሰቡ ራሱ ከባድ ነው። አይኖርም። ምክንያቱም እንዴት ብሎ ይሄው እስኪ ስታስቡት እናንተ ቀላል ነገር እኮ አይደለም። የልጅን ህይወት ማጥፋት ስላልተሳካላት እንጂ የሴቷን ልጇን ህይወት እንደዛ በዛ ደረጃ መስቀልቀሉ ማውጣት እንግዲህ በእርግብ የተነሳ ሀና ምን ያክል ዋጋ እንደከፈለች ሁላችንም የምናውቀው ነው። ሶ በትክክለኛ ህይወት እንደዚህ አይነት ሰው አለ ወይ ብትሉኝ እኔ እግዚአብሔርን አላምንም። ሊኖርም አይችልም። ይኖራል ብዬም እኔ አልደመድምም። ግን ሜላት ተወጥተዋለች ማለት ይቻላል ድራማውን። በተለይ ደግሞ አሁን እስር ቤት ሆና ያው ምንም እንዳላደረገች ወይም ባዩሽን እንዳልገደለቻት ያው ሁሉም ሰው ያውቃል። ለጊዜው ስለተጠረጠረች እና ባዩሽም ስላመለከተች እኔ የሆነ ነገር ከሆንኩኝ እሷ ናት ገዳይ ስላለች ያው ለጊዜው መታሰር ስላለባት ታሰረች እንጂ እሷ ገዳይ እንዳልሆነች እና እሷ ምንም ነገር እንዳላደረገቻት እነሱም ያውቃሉ ማለት ነው። ሶ ግን ያው መልካምነትም አንዳንድ ጊዜ ዋጋ ያስከፍላል። ዋጋ እንደሚያስከፍል ነው ያየሁት። መልካምነት፣ ቅን መሆን፣ መልካም መሆን፣ ደግ መሆን እግዚአብሔርን ዋጋ እንደሚያስከፍል ነው። በቃ ሰውን እንዳመጣጡ መቀበል፣ እንደመጣላችሁ መልካም ሆኖ ከመጣ መልካም ሆናችሁ መቀበል፣ እንዳመጣጡ መቀበል ነው እንጂ መልካም ሆኖ መገኘት ይጎዳል እንጂ በፍጹም አይጠቅምም። በፈጣሪ ዘንድ ምናልባት ሊጠቅመን ይችላል። ነገር ግን በሰው ዘንድ ኔቨር ያጠፋናል እንጂ ምንም መልካም ነገር አያደርግልንም።